ዶክተር ጸጋ አንቺ ያለሽበት ኢየሩሳሌም ነው መሰለኝና ባለሳሳት ኢየሩሳሌም ቀዝቃዛ ቦታ ነው በጣም ብዙ ዝናብ እየዘነበ ነው እንዴት ነው ስለ አየሩ ጸባይ እስቲ አካባቢ ይችላልሽበት አንድ ደቂቃ ውሰጅና ንገሪንና ወደ መደበኛ ጥያቄዎቻችን እናልፋለን በመጀመሪያ ደረጃ እኔ አሁን ያለሁት ከኢየሩሳሌም ወጣ ብላ ጽሩ ሀዳሳ 20 ኪሎ ሜትር እና ቀዝቃዛ ቦታ ነው ከኢየሩሳሌም በለጠ ይቀዘቅዛል አሁን ያለው በሙሉ ጭጋግ ነው ማየት አይቻልም ምንም ነገር ማየት አይቻልም ከአቶ ተስፋዬ ጋር የተራራቃችሁ አይደላችሁም ማለት ነው አዎ በትክክል ምንም ነገር ማየት አይቻልም ጉም ሸፍኖታል ጭጋግ ነው የምንለው ሸፍኖታል ምንም ነገር ማየት አይቻልም ዝናብ በብዛት ይዘንባል ግን ምንድነው የሚባለው ጥበበኛው ሰለሞን ለሁሉም ጊዜ ያለው ብሏል ወቅቱ ነው ልክ ነው እሺ እናመሰግናለን እንግዲህ በተለይ መኪና የማሽከረክሩ ሰዎች ከቤት ያሉ አዛውንቶች ቤታቸውን በሚያውቁበት ጊዜ በተለይ መኪና የማሽከረክሩ አዳማጮቻችን ተመልካቾቻችን በስነ ስርዓትና በጥንቃቄ መኪና እንዲያሽከረክሩ ልመናችን ይሆናል አሁን ወደ ያው እኔ አቶች ነው ከዛ የበለጠ መውጣት ማስፈልግ ከሆነ መውጣት ያስፈልግ ኦኬ እሺ ከቤት መቆየቱ ይመረጣል ልክ ነው እሺ ዶክተር ጸጋ የነፍስ አድን ጉዳይ ነው ትክክል ነው አሁን እስቲ ወደ የመጀመሪያው አጀንዳችንና እንሄድና ዶክተር ጸጋ ይሄን የሐሪዲዮችን ወይም የሃይማኖት አክራሪዎችን ህግ ውትድርና እንዳይሄዱ እናንተ ያጸደቃችሁ ነው ወይስ እንዲሄዱ ያጸደቃችሁ ነው ወትኛው ነው ትክክለኛው አባባል ምክንያቱም የቀረበው ህግ ለነሱ ፕሪቪሌጅ የሚሰጥ ነው ይላል አሁን ደግሞ የመንግስት አቃቢ ህግ ወይም ደግሞ የመንግስት የህግ አማካሪ ጭራሽ ይሄ ህግ ለመከላከያ የማይጠቅመውን ደግሞ ሐሳብ አቅርበዋልና እስቲ ምን ትያለሽ ለዚህ ጉዳይ በመጀመሪያ ደረጃ አቶ ሽሎሞ አቶ ተስፋዬ እንዲሁም አድማጮች ተመልካቾች ጤና ይስጥልኝ ሰላም አላልኩ በዚህ ጉዳይ ላይ ብዙ ነገር አነጋጋሪ ነው ያለ በእኛ በኩል ወይም በእስራኤል በኩል ተጨባጭው እናስቀምጠው እስከ አሁን ድረስ የሐሪዲ ማህበረሰቦች ውትድርና እንዲሄዱ የሚያስገድድ ህግ እስካሁን ድረስ አልነበረም እስካሁን ያለው ህግ ምንድነው ማንኛውም የእስራኤል ዜጋ ማገልገል አለበት ነው ስለዚህ እነሱም ዜጎች አይደሉ ለምን ምን ማለት ነው እነሱም እኮ ዜጎች ናቸው ማይዳ አለባቸው ወደዛ ልመጣ ነው ሁሉም ማገልገል አለባቸው የሚለው ሙሉ ህግ አለ ያ ህግ ሲባል አረቦች አሉ ከ121 እጅ ዛሬ 2 ሚሊዮን 100 ሺህ አረቦች ናቸው ወደ 14 እጁ ካረቦች አንሳሉ ሐሪዲዎች ናቸው ሐሪዲዎች ሁሉም አይሳተፉም የሚሳተፉት ጥቂቶች ናቸው በኔ በግል አመለካከት ብትጠይቀኝ ሁሉም መሳተፍ አለበት አረቦችም ቢሆን ውትድርና ሊሄዱ አይችሉ ነገር ግን ብሔራዊ አገልግሎት መስጠት አለባቸው ያም በእነሱ አካባቢ በኩፓት ፖሊማቸው ሊሆን ይችላል በማትናስ ሊሆን ይችላል በተለያየ ቦታ በሆስፒታልም አገልግሎት መስጠት አለባቸው ያ ነው ነገር ግን ያለው ተጨባጭ ሁኔታ እስካሁን ድረስ የነበረው የፖለቲካ ጨዋታ ብዙዎች ነፃ ለቋቸዋል ትክክል ነው በትለኛ ተሽሎሞ አይደለም ነገር ግን ይሄ ነገር እንዲሆን የሆነበት ምክንያቱ ምንድነው ፖለቲከኞች ናቸው በፖለቲካ ጨዋታ ነው ስለዚህ አሁን ሐሪዲዎች መሄድ አለባቸው የሚለው ካሁን በፊት ጋንጽ መከላከያ ሚኒስትር በነበረበት ሰዓት ባለፈው መንግስት 3000 ሐሪዲዎች ይሄዱ ተባለ ከዛ በፊትም አቶ ሽሎሞ አንተ ራስህ ታውቃለህ በየጊዜው የተለያየ ኮሚቴ እየተቋቋመ ምርመራ ይካሄዳል ሐሪዲዎች እንዲሄዱ በተግባር አይውልም አሁን በእኛ የቀረበው ግን የበለጠ ነው ይሄ ህግ ያልፋል ብሔራዊ ውትድርና ያገለግላሉ ሁሉም ናቸው ብትለኝ አይደለም ደረጃ በደረጃ ነው አዎ አጀማመሩ እንዴት ነው መጀመሪያ ወደ 5200 ይሄዳሉ በሚቀጥለው 5200 ደረጃ በደረጃ ያለ ይሄዳል ይሄ ነገር በተግባር ይውላል ህጉ ይጸድቃል ዶክተር ጸጋ ኦኬ አሁን እኮ ችግሩ ምን መሰለሽ አሁን በደንብ የምናይበት ጊዜ የህግ ባለሙያዎች የክራሳችሁ የክነሴት የህግ ባለሙያችን የህግ አማካሪዎች የሚሉት ይሄ አሁን የቀረበ ያለው ህግ ለሐሪዲዎች የበለጠ አድቫንቴጅ የሚሰጣቸውና ውትድርና እንዳይሄዱ የሚያደርግ ውትድርና መሄድ ብቻ ሳይሆን እንዲያውም ገንዘብ እንዲቀበሉ የሚረዳ ነው ሳንክሽን የለውም አሁን የጥቅሊጣ ሚኒስተሩን ኦፊር ሶፈርን ሲናገር ሰምቸው ነበር በጣም በግልጽ ትላንትና ስብሰባ አድርጎ ይህን ህግ የሚያስተላልፍ መንግስት
በጭራሽ ሊያልፍ አይችልም ማለፍ የለበትም ቢያንስ ካይን ካስተላለፍነ እንዲያውም የጥምሩ መንግስት 5 የክኔስት አባላቶችን ያጣን ይላልና ወትኛው እውነተኛው አሁን ህዝቡ እኮ እናንተ ምን ትላላችሁ አይህ ሐረሪዎቹን ትድና ያመጣል ይላል ሌላው ደግሞ ጭራሽ ለሐረሪዎች ነው የሚደግፍ ተመልካቹ ህዝብ በጣም ኮንፊውዝድ ሆኗልና እንዲያው የበለጠ ማብራሪያ በተሰጨልን አሁን እንዳልከው ትልቁ ታሪኩን ሂደት እንመልከት ካሁን በፊትም ተነጋግረናል እስራኤል እንደተቋቋመች የመጀመሪያው እስራኤል ጠቅላይ ሚኒስትርና መከላከያ ሚኒስትር ቤንጎሪዮን በሁለተኛ ዓለም ጦርነት ያን ሁሉ ጭፍጨፋ ያለፈ የይሁዲ ህዝብ አገር ስላቋቋመ ሐረሪዎቹ ቶራ ወይም ሃይማኖቱን እንማራሉ ሲሉ ተለቀቁ ያን 400 ነው የነበሩ የቆየ ቁጥራቸው እየበዛ ሄደ መባዛት አለ መዋለድ አለ እንደማንኛውም ሰው ያ በመሆኑ ምክንያትና አሁንም በመከላከያ ኃይሉ መግባት አለባቸው የሚለው ሁኔታ አልፎ ሲነሳ ቆይቷል በመጀመሪያ ደረጃ ተሽሎሞ እንውሰድ በእስራኤል መከላከያ ኃይል ስንመለከት እነዚህን ሐረሪዎችን በመከላከያ ኃይሉ እንዲያገለግሉ ከተፈለገ ለነሱ ኑሮ የሚያመች ልዩ ወታደራዊ ክፍል መቋቋም አለበት ከዚህ በመነሳት ሁለት የጦር ክፍሎች አሉ ሐሽሞናይምና ነጻፍ ይሁዳ የሚባሉ በእነዚህ ገብተው በማገልገል ላይ ይገኛሉ ቁጥራቸው በቂ ነው አይደለም ነገር ግን አሁን ያለው የሐረሪዎች ጥያቄ ሙልጭ ያለ ፖለቲካ ጥያቄ ነው አቶ ሽሎሞ በእውነት እንዲያገለግሉ አይደለም የመንግስት የህግ አማካሪዋን ቀድም ገለጽክልኝ እሷ የነገር አይሆንም ብላለች ትክክል አይደለም ብላለች የመንግስት የህግ አማካሪው እቺ ሴትዮ ይሄ መንግስት ከተቋቋመበት ጊዜ አንስቶ ሙያይ ብላ ያዘችው ከነ የኢር ላፒድ በበለጠ የመንግስት ተቃዋሚ ናት እንጂ የመንግስት የህግ አማካሪ አይደለችም ይቺ የመንግስት የህግ አማካሪ ሳይሆን መንግስትን የምታበላሽ የመንግስትን ስራ የምትቃወም ህግን ለተላለፈች ወንጀለኛ ለመከላከያ ኃይሉ ዶክተር ጸጋ ወደ እሷ ባንሄድ ጥሩ ነው አይደለም ዶክተር ጸጋ እኛውን የምናወራው የመንግስት የህግ አማካሪዋ ሳይሆን ለመነገራችን ላይ ጽሁፉን ያቀረቡት የሷ ረዳቶች ናቸው እሷ በቀጥታ አይደለም ሌላው ሁለተኛው ደግሞ ዶክተር ጸጋ እኔ ልጠይቅ ጥያቄ ምን መሰለህ ዶክተር እኔ እሷ ተቋሙን ነው የምትወክል እንጂ እሷን ራሷን ፐርሰናሊቲዋን አይደል ያነሳ ነው ሌላው ደግሞ የክነሴት አባላት የክነሴት አማካሪዎች የህግ አማካሪዎች እነሱም ያሉት ያለው ይሄ ህግ በከፍተኛ ፍርድ ቤቱ ሊሰረዝ ይችላል እኩልነትን የሚያመጣ አይደለም ይያሉም እነሱም ሐሳባቸውን እየገለጹ ነው የክነሴት የአባላቶች ነው እኩልነት ይባል ነገር እኮ የለም እኩልነትማ ቢኖር ኖሮ ከመጀመሪያው ሁሉም ሰው ያገለግል ነበር አገሪቱ እንደተቋቋመች እኩልነት እኮ የለም እዚህ ላይ አረቦችም ያገለግሉ ነበር የእስራኤል ዜጋ የሆኑ አረቦች 2,100,000 በ18 ዓመታቸው ሄደው ሲማሩ የኛ ልጆቻችን ሄደው ይዋጋሉ ለራሳቸው ህብረተሰብ እንኳን አያገለግሉ በቢንቱ አህሎሚ ስትሄድ ከኛ ባላነሰ እንዲያውም ብዙ እርዳታ የሚያገኙ እነሱ ናቸው ልሽካታ ወደ ሄደው የሚፈርሙ ናቸው ይሁን እኩልነት እኮ የለም እኩልነት ቢኖርማ ይሄም ውይይት አያስፈልገንም ነገር ያለውን ኩል ያልሆነ ነገር ለማስተካከል ህግ ያስፈልጋል ያን ደረጃ በደረጃ መወሰን አለበት ይሄ ነገር እንዳይሳካ መሰናክል የሚሆኑ ሰዎች ለወደፊቱ የህግ ምንም ካልጸደቀ ለወደፊቱ ሐረሪዎች ማይሄዱም በሚቀጥለው ምርጫ ይሆናል አዲስ መንግስት ይቋቋማል አሁን የሚያጨበጭቡት የፖለቲካ ተቀናቃኞች የሚፈክሩት በሙሉ ሐረሪዎችን ኑልን ባካችሁ እኛ ጥምር መንግስት ግቡ የምትፈልጉትን እንሰጣለን ሐረሪዎች ሳይኑ ይቀራሉ ዶክተር ተባንኮ እሱንኳ ትንቢ መስሎ ይታያን አሁን እዛ አይደለም እኛለነው አሁን እየተወያየን ያለነው ዶክተር ተጋ አሁን ያወራን ያለነው በህጉ ሂደት ላይ ያለውንና የሚደረገውን ውይይት በተለይ የሚሉም የአገልግሎት የሚያገለግሉት እነሱ ሚሊዮን የሚያገለግሉት ሴቶች ሚስቶቻቸው እነዚህ ሁሉ ተቃውሞ ያሰሙ ነው አሁን መጨረሻ ላይ ወደ ፕሮግራሙ እንሄድና እናንተ አሁን እስከ ጊዜውን ብናየው እስከ መቼ ድረስ ነው ማጽደቅ የምትፈልጉት
እስከመቼ ጊዜ በመጀመሪያ ደረጃ መቃወም የሚቃወሙ ሰዎች መጣታቸው ተገቢ ነው ያለንበት ዲሞክራሲ ሀገር ነው እያንዳንዱ የመጣ አስተያየቱን ይገልጻል በጸጥታና በውጭና በጸጥታ ኮሚቴ አይቻቸዋለሁ ሰምቻቸዋለሁ መሆን ያለበት ነው የሚሆን ነው መጨረሻ ላይ ግን ይሄ ነገር እንዲጸድቅ ከተፈለገ በዲሞክራሲ መንገድ የተመረጠው መንግስት ይሄን ሁኔታ ውሳኔ ማስተላለፍ አለበት ያ የዲሞክራሲ ሂደት ነው ካልሆነ ግን እንዳልኩ ነብይነት አይደለም 76 ዓመት ሙሉ የነበረው አሁንም ይቀጥላል ያ እንዲቀጥል አንፈልግም ኦኬ አቶ ተስፋዬ ጥያቄ ለዶክተር ጸጋ አው በድጋሚ ተናስተለኝ ዶክተር ጸጋ የኔ ጥያቄ ወደ ሌላ አርስቱ ነው መከታችሁ እንግዲህ ለረጅም ጊዜ በጋዜጠኝነትም ሰርተሻል ከሰሞኑ የኮሙኒኬሽን ጉዳዮች ሚኒስቴር እነዚህን ሚዲያ በእስራኤል የሚገኙት ሚዲያዎችን ተዋድሶ ለየት ለማድረግ ጥረት ያደረጉ ነው በዛም ኮሚቴ ላይ ንግግር ስታደርጊም ሰምቻለሁ በዚህ ጉዳይ ላይ ምን ታያለሽ ሐሳቡ ጥሩ ነው ወይ በጣም ጥሩ ጥያቄ በመጀመሪያ ለምንስ ለየት ያለ የክነሴት ኮሚቴ እንዲቋቋም አስፈለገ እንደዚህ አይነት ነገሮች ብዙ ጊዜ ውይይት የሚደረግልባቸው ከዳቪድ ቢተን ከያዘው እናንተ የክነሴት አባል የሊኩድ ተወካይ ነውና ለምን ሁለተኛ ዲስተል ለምን እንድትወከል አስፈለገ በጣም ጥሩ ያቀረባችሁ ጥያቄ በመጀመሪያ ደረጃ በእስራኤል ሀገር የመገናኛ ኃይሎች ለውጥ ያስፈልጋል የሚለው ይሄ እቅድ የታወቀ ነው ለውጥ ያስፈልጋል አዲስ ኮሚቴ ተቋቁሟል እንደውም እኔም የኮሚቴው አባል እኮ ነኝ አሁን ከተመደበው አዲስ የኮሚቴ አባል በመገናኛ ዘዴዎች ለውጥ ለማምጣት አባሏ አንዷ ነኝ በመጀመሪያ ደረጃ በእስራኤል ሀገር ለውጥ ያስፈልጋል በእስራኤል ሀገር የምናየው ከፍተኛ ሚና የሚጫወቱት የመገናኛ ዘዴዎች ናቸው እስካሁን ድረስ የመገናኛ ዘዴዎቹ አብዛኛዎቹ ካን ከተባለው ወይም ድሮኛ ነበርንበት ራሱ ተሽድሩ ውጪ ሌላው የግል ነው የግል የምንለው መንዳለ አሩጽ 12ኛው 13ኛው አሁን 14 አለ 15ም ተጨምሯል 24 መሰለኝ 24 በቻናሉ 15 ነው የሚባለው አይ እስሪ ባርባ እነሱ የሰጡት የጥንት ስሙ ነው አሁን ባሩጽም በቻናል ስትሄድ 15 ነው እና እነዚህ አሉ እነዚህ ኮመርሻል የምንላቸው ናቸው የንግድ ናቸው ነፃ ገበያ ነው ማንኛውም ነፃ ገበያ መገናኛ ቲክሾሬት ለማቋቋም ይችላል መወዳደር ይችላል ነገር ግን በአሁኑ ሰዓት የምናየው በሞኖፖል በተወሰኑ ብቻ ስለተያዘ ሌላ ተጨማሪ መክፈት አልተቻለም ሌላው ደግሞ ምን አለ መሰላችሁ በጣም የሚገርማችሁ አሁን ክባዲም አለ ሆት በየስ የሚላለ ምሳሌ ነው ሰድ የኛም ቴሌቪዥን ጣቢያ 140 ቁጥርን ለማየት አንድ ሰው ሆት የስ ክባሊም አባል መሆን አለበት በዛ በክባሊም ውስጥ 150 እና 200 ቻናሎች አሉ ጣቢያዎች አሉ አሩጽም ያንን ለምን ያያል ማያዩ ከሆነ ለምን 140 ነው ሰው ለ140 ብቻ ይክፈል ይሄ ነው ሁኔታው ለምንድን ነው ለምሳሌ አሁን የኛ ወገኖች 140 ብቻ ነው ማየት ይፈልጉ የአረብኛ ጣቢያ ያለው እዛ ውስጥ ስፖርት አለው ምግብ ማብሰል አለው የተለያየ አለ የፈለከው ለማየት አንድ ጣቢያ ሁለት ጣቢያ የምትፈልገው ለማየት የምትከፍለው ግን ለሁሉ ነው ያ መሆን የለበትም ህብረተሰቡ ትንሽ መክፈል አለበት ለሚፈልገው ብቻ መክፈል አለበት ይሄ ነው ትልቁ ለውጥ እንደገና አሁን ለምሳሌ ተጨማሪ ቴሌቪዥን ጣቢያ መክፈት የሚፈልግ ሰው ካለ እነዚህ አሁን ያሉት በከፍተኛ ሁኔታ ሞኖፖል ስለያዙት አዲስ ጣቢያዎች እንዲገቡ ደግሞ አይፈቅዱም እና በዚህ ጉዳይ ለውጥ ለማምጣት ነው ትልቁ ዓላማው ጋዜጠኞች ይቃወማሉ ነጋዴዎች ቴሌቪዥን ጣቢያ ባለቤቶች ይቃወማሉ ለምን ዶክተር ጸጋ ቆይ የግል ተጠቃሚዎች መቃወምን ሱንንቶውና ወደዚህ ወደ መንግስት በዚህ አማካኝነት አድርጎ የመገናኛ አውታሮችን በቁጥጥር ስር ለማድረግ አይደለም ጥሩ ጥያቄ በጣም ጥሩ ይሄ የግራ ክንፎች የሚበትኑት ወሬ ነው የግራ ክንፎች የመገናኛ ዘዴዎች አብዛኛዎቹ የግራ ክንፍ ናቸው ጋዜጠኞች የሚሉት እናገረ ነው ዶክተር ጸጋ በተለይ የካና ሐዳሾች ጋዜጠኞች ሁሉ ይናገራሉ ነው ማለት ጠየቀኝ መልስ ልስጥ መጀመሪያ ይሄ የሚበትኑት ወሬ ነው ወሬኞች እንዳይነኩባቸው ነው አሩጽ 40 እስራኤል 14ኛው ቁጥር ቴሌቪዥን ሲቋቋም እብድ ነበር የሆኑት አንፈልግም አሩጽ 40 እስራኤል ነን ያላረጉት የለም ግን አሩጽ 40 እስራኤል የሚወደው አካል ስላለ ይሄው ከጊዜ ወደ ጊዜ እያደገ ነው አሁን ደግሞ 15 ወይም 24 የምንለው ተከፈተ እያደገ ነው
ስለዚህ እነሱ የሚያለቅሱት ከኛ ውጪ ሌላ ሰው መኖር የለበትም ሌላ አስተያየት ያለው የቀኝ ክንፍ የፖለቲካ አዝማሚያ ያለው ቴሌቪዥን እንዳይቀበል ነው ለምን አሁን የወሰድክ እንደሆነ 11ኛ 12 13 የቴሌቪዥን ጣቢያዎች እነዚህ ጋዜጦችን በሙሉ ሰድ የዲዮት ሐሪት ሁሉም የግራ ናቸው እዛ ላይ ጨምርበት ጋሌጻን ሁሉም የግራ ናቸውና የሰውን ጭንቅላት ሲገዙት ኑረዋል አሁን ሌላው ደግሞ የቀኝ ክንፉ እኛ ያስፈልገናል ኦኬ እሺ ገባኝ ገንዘብ ሲጥኝ ያላሉ ለምን በግል መወዳደር ያስፈልጋል ሌላው ለጠየቀኝ ጥያቄያቶች ለማረሳው ጥያቄ ልመልስልህ ለምንድነው ከባዳ ተከልካላ ከመጣን ሀብት ኮሚቴ መደበኛው ኮሚቴ ማለት ነው አው ከዛ ወጥቶ ለምን አዲስ ኮሚቴ ተቋቋመ የምትለው ታሪክን ወደ ኋላ ልግለጽልህ ራሽታ ሽንዱር የእስራኤል የመንግስት የቴሌቪዥን ጣቢያ ሬዲዮ ጣቢያ ያንተ ተመለከተ አንቺ ስትሰሪበት የነበረው ማለት ነው አው እኔ 27 አመት ሰርቼበታለሁ ያንን ዘግቶ አዲስ ለማቋቋም ሐሳብ በቀረበበት ሰዓት የኢር ላፒድ የገንዘብ ሚኒስትር ነበር ሐሳቡን ያቀረበው እሱ ነው ያ በሆነበት ሰዓት ውይይቱ የትካያት ተባለ በባዳ ተከልካላ አሁን እንዳልከው በዳቪድ ቢታን ደርቦ ያኔ ኤታን ካበል ነበር አቶ ሽሎሞ ታስታውስ እንደው አስታውሳለሁ ኤታን ካበል ሁኔታው ማፋጠን ስላልፈለገ ምንድነው ያደረገው የኢር ላፒድ ባስቸኳይ አዲስ ኮሚቴ አቋቋመና ካሪና ኢልሃራር የተባለች የራሱ ኮሚቴ ፓርቲ የምትመራው በዛ መሰረት ሁኔታው ተፋጥኖ ህጉ ተደንግጎ ራሱ ታሽዱር ሊዘጋ ይችላል ስለዚህ ይሄ መጀመሪያ አይደለም የነበረ ነው ነገር ግን እኛ የቀኝ ክንፎች ወይም የሊኩድ በመናመጣበት ሰዓት ያልነበረ አዲስ ነገር እንደመጣ ሆኖ ይወራል ይሄ የሚወራው ለምን መሰለ ስልጣንን ለምን ያዙብን ነው ግራዎች መግዛት እንደማይችሉ ዳቪድ ቢታ ለዚህ ነው ማቀጠነ ብለው አይደለም የሚፈልጉት ዶክተር ጸጋኔ ሰምቼው ነበር ዳቪድ ቢታን ንግግር ሲያደርግ እኔ ህጉን ስርዓት ባለው ሁኔታ እንዲደነገግ ጥያቄዎችን ስለምጠይቅ የጠቅላይ ሚኒስትሩን ደጋፊ የሆኑትን ሰዎችን ለይተው እነሱ ኮሚቴ ሊያቋቁሙ ነው ሲል ሰምቻለሁና እሱ የተናገረውም ትክክል አይደለም ማለት ነው አቶ ሽሎሞ ያቀረብከው አሁን የተናገርከው ሁኔታ አንድ የረሳው ነገር አለ ዳቪድ ቢታን ወይም እኔ የሊኩድ ፓርቲ አባላት ለውድድር በሄድንበት ሰዓት ባለፈው በምርጫው እያንዳንዱ ዳቪድ ቢታን በስሙ አልሄደም ወይም እኔ በስሜ አልሄድኩም ይሄን ነው ምንድነው በሊኩድ የሊኩድ ፓርቲ በፓርቲው በጠቅላይ ሚኒስትሩ በናታንያው በሚመራው በራሹት ቢንያሚን ናታንያው ነው በሊቀመንበር በናታንያው መሪነት የሊኩድ ፓርቲ ስለዚህ በፓርቲው ስለሄደ ፓርቲያችን የሚወበጀው ለፓርቲው የሚወስነው ጠቅላይ ሚኒስትሩ ወይም ጠቅላይ ሚኒስትሩ የሚወስኑትን ያን መቀበል መቻል አለ ዳቪድ ቢታን የሁኔታ አንድ አመት ሙሉ አላፋጠነም ስለዚህ የነበረ ነው በእኛ ላይ ሲሆን ብቻ እንደ አዲስ ያወሩታል ግን እግዚአብሔር ይመስገን መልሳለን በቂ ዶክተር ጸጋ አብራሽን ስለቆየሽ በጣም እናመሰግናለን ከዚህ ከቃለ መጠይቅ በኋላ ደግሞ በትላንትናው ዕለት በሰሞኑን ከተደረገልሽ ቃለ መጠይቅ አንድ 3 ደቂቃውን በከታታይ እናቀርባለን አብራሽን ስለመጣሽ እንደ ሁሌም ብዙ ጥያቄ ይኖረናል ለወደፊቱ ይህን በተመለከተ ባለፈው ነበር ባለፈው በክነሴት የነበረውን የከፍተኛ ትምህርት በተመለከተ ዶክተር ጸጋ አቶ ሽሎሞ ያንን ሁኔታ መመልከት ያስፈልጋል የልጆቻችን የወደፊት ህይወት ነው የሚመጣው ትውልድ ነው የልጆቻችን ስንል የግላችን አይደለም የህብረተሰባችን የወደፊት ህይወት የከፍተኛ ትምህርት ተቋም ሚልጋ የሚሰጠው መቋረጡ ከባድ ጉዳት አድርሷል ዶክተር ጸጋ አሁን የምናቀርበው አይተም አንቺ ንግግር የምታደርጊውን ያን ጉዳይ በተመለከተ ስለሆነ እንድትከታተይ እንጋብዝሻለን እና እናመሰግናለን ዶክተር ጸጋ ሞድ ከሹቼ ለታ እኔ ወለከ ለግድ ባሪማ ኦር ሞድ ከሽም אבל לא לפגוע באנשים. לגופו של הנושא. רגע. להשתדל. אנשים באים לפה, מבינים שהם באים על תקן המקצוע שלהם, לא אנחנו לא חברים שלהם היום. צגאי, בבקשה. אני תקן, השם שלי צגה. צגה. יפה, תודה. ואני הולכת להגיד דברים אמיתיים לשים על השולחן. אני לא למדתי בספר בישראל. סיימתי בתיכון באתיופיה. וכמו כל עולה שהגעתי לישראל, קיבלתי שכר לימוד ממינהל הסטודנטים משרד הקליטה תואר ראשון. ואחר כך, מי שרצה תואר שני בכוחות עצמו, לא היה תואר שני ליוצאי אתיופיה מימון. אני מימנתי תואר שני בעצמי.
שלא נדבר על הדוקטורט שלי. המדינה הייתה נותנת למי שעולה, לא היה למי שנולד פה. אלה שקיבלנו לתואר ראשון, אני אומרת תודה למדינת ישראל, כמו כל עולה, אמרנו, הדור שנולד פה מגיע לו, כי להורים יש קשיים, מדברים שאתה ציינת גם, היסטורית יוצאי מרוקו, ותכן מה שסיפרה, אין לנו להורים יכולת, לחצנו, מינהל הסטודנטים נענה לבקשתנו, וכל מי שנולד בארץ יקבל גם לתואר ראשון. זה מה שהיה, ברוך השם, סייע. באו בני העדה שלנו, חבר'ה, אנחנו ירנו בעצמנו, בני העדה אמרו, אנחנו כמו כולם, 40 שנה אנחנו לא צריך מינהל הסטודנטים. אנחנו כבר השתלבנו, על זה נעצר. אני זוכרת, אברהם נגוסי היה יושב ראש ועדת עלייה וקליטה. כל אלה שבוגרי מינהל הסטודנטים באנו, אל תפגעו, הדבר הזה חשוב. לדורות הבאים להשתלבות שלנו. בני העדה ירו ברגל, הם עצרו אותו. תפסיקו להאשים את האחרים, נאשים את עצמנו. זה בראש וראשונה. אחר כך מה קרה? מועצה להשכלה גבוהה קיבל, כשקיבל נדוניה, ולא התחשב בקהילה. הוא בנה לו מנגנון לעצמו, קריטריון משלו, ומי שההורים שלו עובדים, מי שיש לו רכוש, מי שלומד רק לתזה מחקר לתואר שני, אם זה תואר שני, רק שנה אחת. זה פגיעה בכייה לדורות. חבר'ה, אני אומרת לכם, תקשיבו. בני העדה שלנו, אלה שגרמו את הקושי, אלה שפגעו, שלא נתבכיין. אבל עם כל זה היום, מועצה להשכלה גבוהה, חבל, הוועדה המשנית מי שעומדת בראש האלמ"ס, וחבר'ה חדשים יש לו פה, מועצה להשכלה גבוהה, אל תקשו, אתם לא יכולים לפגוע, הקריטריון שלכם משאירים את ילדינו אחורה. ተራዘ ተመልካቾቻችን አሁን ደግሞ ዶክተር ጸጋ ከክነሰት ካደረገችው ንግግር ተመልሰናል ዶክተር ጸጋ ማብረናለች ዶክተር ጸጋ ፕሮግራማችን ከመጨረሳችን በፊት እዚህ ላይ ይቅርታ ምለው አሁን ያቀረባችሁ ጥሩ ነው ነገር ግን ትርጉም ስለሌለው ለመጣ ነው ዶክተር ጸጋ እኛ አሁን አንቺን የምንለምነው ያው በብራይስት ነገሮች ተናግሯል ብዙ ጊዜ ትምህርት ቤት የሚማሩት ደግሞ የአማርኛ የብራይስት ተከታታዮች ናቸው ቢሆንም እንኳን አሁን የተወሰነ አንድ ቃልስትሽና ተጨማሪ ማብራሪያ እንድትሰጪልን በትህትና ለምንሻለሁ አመሰግናለሁ በጣም አንገብጋቢ ስለሆነ ነው ወገኖቼ በእስራኤል ሀገር እንግዲህ አቶ ሽሎሞ አቶ ተስፋዬ ማለ ፋሲል ያዳመጠም እንደዋላወኩም ሌሎቻችሁ የምታዩት አንድ ኦሌ ሀዳሽ አዲስ ገቢ ወደ እስራኤል ሀገር በሚመጣበት ሰዓት ማንኛውም ከየት ሀገር የመጣ የመጀመሪያ ዲግሪውን መንግስት ይከፍልለታል እኛ በመጀመሪያ ዲግሪ ተከፍሎልን ተማርን ከዛ በኋላ የኛ ህብረተሰብ እግዚአብሔር ይመስገንና እዚህ የተወለዱ ልጆች ቁጥራቸው እየጨመረ ሲመጣና ትምህርታቸው መቀጠል ሲፈልጉ ስለማይሰጥ የጥያቄ ተሰባስበን አቅርበን አቶ ሽሎሞም ነበርክበት ተሰባስበን አቅርበን ብዙዎች ተሰባስበው አዲሱ መሰለ ነበር የቀረ የለም በሙሉ የተማርነው ረሃሚ ማላዛር ፋሲል ሁላችን በእውነት ስማቸውን ረስቼ ከሆነ ይቅርታ ጠይቃለሁ ምን አለ እዚህ ለተወለዱ ልጆችም ይሰጣል ወገናችን ገንዘብ የለውም ይሰጥባልበት ሰዓት እሺ ተባለና መስጠት ተጀመረ እዚህ የተወለዱ ልጆች ለዲግሪ የመጀመሪያ ዲግሪ ከ150 ሺህ እስከ 200 ሺህ ሸቀል ይጠይቃል ያን በጥሩ ሁኔታ እየተቀበሉ ሲማሩ ባለፈው 5 አመት የገዛው ወገኖቻችን ተከፍሎ የተማሩት ራሳቸው ተከፍሎላቸው የተማሩት ምን አሉ እኛ ወደ 40 አመት እየሆነን ነው በምስራቅ አፍሪካ በሚናላ ስቱደንቲም አንፈልግም እኛ እንደሁሉ ሰውንና እንደሁሉ መታየት አለብን አሉ ይሄ እንዳይሆን ሄደ አብርሃም ንጉሴ የሸምሮሽ ባዳታሊያ በክሊታ ነበር እሱ ጋር ቁጭ ብለን እንተዋየንበት እሱ ማቋሙ እንደኛ ነበር እንዳይቋረጥ ግን እነዚህ ሄደው እንዲቋረጥ ያረጉት ሰዎች መጨረሻ ላይ ወደ ከፍተኛ ትምህርት ተቋም በማለፉ በአሁኑ ሰዓት ወጣቶች ልጆች እርዳታውን አብዛኛው አገኙ ለመስጠት ምን ይጠይቃሉ ድሮ ሁሉም ሰው ነበር የሚሰጥ ዩኒቨርሲቲ ወይም ኮሌጅ ከተቀበለው አሁን ግን ገቢ ይጠይቃሉ የወላጅን ትሉሻም ይላሉ ዶክተር ጸጋ ነው ይቅርታ ከቤተሰብ መካከል አንዱ ተቀብሎ ከሆነ ሌሎች ወንድምቶቹ አይቀበሉ ይኸውልሽ ዶክተር ጸጋ ችግሩ ግልጽ ነው ስህተት መሆኑ ይታወቃል መሰረታዊ ጥያቄው ግን
መቼ ነው እንደገና ተመልሶ ወደፊት ወደ ነበረው የሚመለሰውና እነዚህ እህቶቻችን ወንድሞቻችን ልጆቻችን እንደ ድሮ መማር የሚችሉት የሚለው ጥያቄ ነው ትችላላችሁ ወይስ አትችሉም ነው ጥያቄው መቼ ይሆናል ነው ያቀረብከው ጥያቄ ጥሩ ነው ነገር ግን በእስራኤል በአገራችን ታውቃለህ አንድ ነገር ለጊዜው ከሄደ አይመለስም ቋሚ ሆኖ ነው የሚቀረው ስለዚህ ከሚናላ ስቱደንት ወጥቶ ወደ ከፍተኛ ተቋም ሲሄድ 100 ሚሊዮን ሸቄል እኮ ነው በአመት በሄደበት ሰዓት ለዛ ቋቶች ነው መልስ መስጠት አለብኝ ለጥያቄው በሰጠው በሄደበት ሰዓት ፕሮግራማችን ላይ በስራ ቤት ተከፈተ የስራ ቦታ ተከፈተ እዛ የሚሰሩ ሰዎች አሉ ገባኝ እኮ መዋቅር ተሰራ ዶክተር ጸጋ ዶክተር ጸጋ ለምሳሌ ይሄ በጣም ደሜ ውስጥ ያለ ጉዳይ ስለሆነ መግለጽ ፈልጋለሁ ለምን የወጣቱ ትውልድ የወደፊት ህይወት ነው አቶ ሽሎሞ ይሄ ለመመለስ እኔ ከትምህርት ሚኒስትሩ ጋር በየጊዜው ጠይቃለሁ ይሄ ነገር እኮ የሆነው እኮ ከ5 አመት በፊት ነው ወጣቶቹ መጥተው በኮሚቴው ተናገሩ መማር እንደማይችሉ ያቋረጡ እየተው መሆናቸው ይሄ መሆን አልነበረበትም ያለፈው አለፈ ስተቱን የሰሩት የገዛ ወገኖቻችን ሌሎችን ከመወንጀል በፊት ከዚህ ይማሩ ለመመለስ ግን ብዙ ትግል ይጠይቃል መታገል አለብን ስለዚህ አቶሽ ነው ወይ በቀላሉ ማለፍ የለብንም ዶክተር ተጋ ማድረግ ከምናወራው የፖለቲካ አቶሽ ነው ይቅርታ በየቀኑ ከምናወራው የፖለቲካ ያገራችን ይሄ በለጠ አንገብጋቢ ነው ለህይወታችን ዶክተር ተጋ ገባይ አይደለም ገብቶኛል በማንኛውም በኩል እንድንሳተፍ ከተፈለገ ትልቁ ነገር የሚመጣው ትውልድ መማር አለበት ገብቶኛል ዶክተር ተጋ አንፈልግም የሚባልበት ምክንያት ማን ነው የጎዳው እኔ ነው አንተ ለልጆች መክፈል ትችላለህ እኔ ለልጆች መክፈል እችላለሁ አብዛኛው ወገናችን ግን አይችልም ዶክተር ተጋ ስለዚህ እናንተ እየሰራችሁ ያላችሁ ስራ ነው ግን መስራትም አለባችሁ ያሉት የክነስት አባላቱ በመተባበር ይህ ጉዳይ እንደነበረው ሆኖ እንዲመለስ እየሰራችሁ ነው አንቺ ያያየው ነው ስለዚህ መጨረሻ ላይ ቀላል ባይሆንም ጥረት አድርጋችሁ መመለስ አለባችሁ ካልሆነ ግና እንደዚህ ያደረጉ ባለፈው የነበሩት የወገኖቻችን አበላሹት ይያለን ቢያበላሹትም እስካልተስተካከለ ድረስ ዞሮ ውጤቱ ያው ነውና በእርግጠኝነት እዚህ ላይ ላስተካክል ፈልጋለሁ አንተ ያደፈውን እኔ ይሄን ያረጉት ሰዎች መማር አለባቸው ወገን ማወቅ አለበት ማን ይሄን ያረጋው እነሱ ከስተታቸው መማር አለ ለወደፊቱ እንዳይደገም አልስማማም ያለፈውን አይሆንም ብሎ የሚተው ሰው ካለፈው የማይማር ከሆነ ዋናው ወደፊቱ አናድግም ገብቶኛል ያውልሽ ምን አለ መሰለኝ ዶክተር ጻጋ እውነትሽን ነው ተሳስተዋን ሰዎች ግን ከተሳሳቱ በኋላና አሁን እነሱን መውቀሱ ምንም ሊረዳን አይችልም ሊረዳን የሚችለው ያ ተመልሶ የኛ ኢትዮጵያውያኖች ሚናላ ስቱደንትም እንዲመለስ እንደማድረጉ ነው የሚረዳው ማለት ነው ለማንኛውም ይሄ አሁን እየሆነ እኮ ነው ገብቶኛል 5 አመት እየወከ ነው የመዋቅር እንደቀጠለ ያለ ተማሪዎችን በተብሰማቸው ኑሮ መጣው ሲናገሩ ዶክተር ጸጋ ፕሮግራም ኖ ዶክተር ጸጋ እንዴት እናደርግ ይኸውልሽ በርግጠኝነት ተመልሰን በዚህ ጉዳይ ኖ ጊዜ ስለሌለን ነው በቀላል ነው ያየው ኖ በቀላል ያየውት አይደለም ሁሉ ይበልጠናል ባይነኝ አይደለም እኔ በቀላል ያየውት አይደለም ፕሮግራማችን ሌሎችም ተከታታይ ነገሮች ስላሉን በርግጠኝነት ካስፈለገ ደግሞ እንደገና መተለ ሌላ ጊዜ እንወያይበታለን መወያየት ያለብን ይሄ ነገር እንዴት አድርጎ ሊያንችን የሚያግዙሽ እንደማናቸው ተመልሶ ጉዳይ ወደ ሚናላ ስቱደንትም እንዴት እንዲመለስ የሚለውን ሌላ ጊዜ ፕሮግራም ዘን እንወያያለን አብራሽን ስለቆየሽ እናመሰግናለን ሰፋ ያለ ጊዜ ነው ለዚህ ጉዳይ የሰጠነው በርግጠኝነት መልሰን ጉዳዩ እስካልተፈታ ድረስ ውይይቱ ይቀጥላል እናመሰግናለን ዶክተር ጸጋ ኮሎኔል መኮንን መስመር ላይ ናቸው ጤና ይስጥልኝ ኮሎኔል ጤና ይስጥልኝ ተስፋዬ እንዴት ዋላችሁ ጤና ይስጥልኝ ኮሎኔል በመጀመሪያ በእውነት እናንተ በዘብ ላይ ያላችሁት በዚህ አየር ጸባይ ሁኔታ ለምታደርጉት ስራ በህብረተሰቡ ስም አመሰግናለሁ ኮሎኔል እኔም በጣም አመሰግናለሁ እንግዲህ በእውነት የአየሩ ጸባይ ከሁለት ቀን እየተለዋወጠ ያየሄደበት ጉዳይ ነው እንደውም ከዛሬ የወጡ መረጃዎች እንዳየሁት በደቡብ ክፍል አየሩ በጣም ኃይለኛ ስለሚሆን ዝናባማ ብቻ ሳይሆን የተለያዩ የጎርፍ የመጥለቅለቅ ሁኔታዎችንም ተመልክቶ ብዛት ያላቸው ካምፖች ወታደሮች በጊዜ ወደ የቤታቸው እየተለቀቁ ነው የሚል መረጃዎች አሉ እንዴት ነው በዚህ ጉዳይ ላይ በዚህ ብንጀምር ኮሎኔል
እንግዲህ በደቡቡ ሀገራችን በኩል አንድ የሚጠበቅ የአየር ጠባይ ሁኔታ በተለይ ሊሮን የሚባል ከኛ ሀገር ያልተለመደ በአሜሪካ እና በሌሎች ሀገር የነበረ ቶርናዶ ሱፋ የሚባል እየገባ ነው። ዛሬ ጠዋት ነው የገባው። ይህን ተመርኩዞ በደቡብ ለሀገር ልዩ ዝግጅት ተደርጓል። በተለይ ከተማ ከንቲባዎች እንደዚሁም ትንንሽ ከተማዎች በሙሉ መንገዶች እንዳይዘጉ ከመከላከያና ከፖሊስ ጋር በመተባበር ሙሉ ዝግጅት አለ። በተለይ አንዳንድ መኪናዎች ወይም ሰዎች ጎርፍ እንዳይወስዳቸው ሲባል ነው። ስለዚህ በመልከት መከላከያ እንደ መከላከያ በአዛ በኩል ባለው በያዛቸው ካምፖች ላይ ልዩ ዝግጅት አድርጓል። ፈተናው እንግዲህ የሚሆነው ዛሬ ማታ ወይም ነገ ጠዋት ሊሆን ነው ማለት ነው። ጠቅለል ባለ ሁኔታ ግን ይህ የአየር ጠባይ ሁኔታ ወታደራዊ ብቻ ሳይሆን ህብረተሰቡን በሙሉ ማስጠንቀቅ የምፈልገው ከባድ ነው። ከቤት አካባቢ ቢሆኑና በተለይ ደግሞ እንግዲህ እንደ ኤሌክትሪክ ሲቲም ያሉ ሊወድቅ ይችላል። ቤቶችም አልፎ አልፎም ጣራዎች ሊወድቁ ስለሚችሉ መንገድ ላይም ሆነ በአካባቢው ዛፎችም ስለሚወድቁ መጠንቀቅ አለብን የሚል አቋም ነው ያለኝ። ይህን ካልኩ በኋላ ግን እስራኤል እንደ ሀገር በልዩ ተቋማት የታገዘ ወኪል አለ ይሄን የሚከታተል። እንግዲህ ያው እግዚአብሔር ይርዳንና ያው ውጤቱ ሰላማዊ እንደሚሆን እመኛለሁ። አመሰግናለሁ ኮሎኔል። እንግዲህ በእውነት ባለው ሁኔታ ስንመለከት ጋዛ በአሁን ሰዓት ምንም መንግስት ቁርጥ የሆነ መረጃዎችን ባያወጣ ጦርነቱ እንደቀጠለ ነው ማለት ይቻላል። አሁን የአየር ኃይል ከሰሞኑ ትላንትም ዛሬም እንደዚሁ በሰሜን ጋዛ ጥቃቱን አላቋረጠም። ይሄ ማለት ምንድነው ኮሎኔል? በአሁን ሰዓት መንግስት ለምንድነው ጦርነቱ እንደገና ታድሷል የሚለው ሁኔታ ያልተካሄደው? እንግዲህ እንደው ሐማስ አንድ አስክሬን ያልመለሰው አለ። በአሁኑ ሰዓት እንደምሰማው ከሆነ ይሄን አስክሬን ፖሊስ አስክሬን አልመልስም የሚልበት አንድ ትልቅ ምክንያት አለው። የትልቁ ምክንያት ይህ አስክሬን ከተመለሰ ስምምነቱ እንደሚፈቅደው ወደ ሁለተኛና ወደ ሶስተኛ ደረጃ ልናልፍ ነው ማለት ነው። ሁለተኛ ደረጃና ሶስተኛ ደረጃ የሚሆነው አንደኛ የአሜሪካው ኮማንድ ፖስት ይገባና የሐማስን አማጽያን ቡድን መሳሪያውን ያስፈታል፣ ዋሻውን ይቀማል፣ ፈንጆችንና ከባባድ መሳሪያዎችን ከእጁ ይነጥቀዋል ማለት ነው። ይሄ ደግሞ እንዲሆን አይፈልግም። እንዲያውም ሐማስ በአሁኑ ሰዓት ራሱን እያደራጀና ሚሊሻዎችን እየመለመለ አለሁኝ ለማለት እንደ ገዥ ሆኖ በአዛ ላይ ስለሚንቀሳቀስ አልፎ ተርፎ በያዝናቸው ቦታዎች ላይ እየመጣ ተሳስቶም ይሁን ሳይሳሳትን እየቀረቡ የሐማስ አማጽያን ቡድን ጉዳት ለማድረግ ሲሉ አየር ኃይል እና መከላከያ ትልቁ እያያረገ ነው። ወደ የታዝማሚያ ነው ምን ሄደው ካልከይ ግን ይሄን ሁለተኛና ሶስተኛ ደረጃ የሚባለውን ስምምነት ሐማስ ሙሉ በሙሉ ይፈልገዋል የሚል አቋም የለኝም። ያ ከሆነ ቀደም ሲል እንዳልኩት ግዛቱን ሊያጣ፣ መሳሪያውን ሊያጣ፣ ዋሻውን ሊያጣ ስለሆነ ይሄ ደግሞ የእሱ ትልቁ ሀብት የቀረው ሀብት እሱ ብቻ ስለሆነ ለህብረተሰቡ የሚያቀርበው በዚህ ጦርነት 2 ዓመት በወሰደ ጦርነት የለም። ሐማስ ህዝብ አስጨፍጭፎ ቤቶችን አውድሞ የሚለቅ አረመኔ ድርጅት መሆኑን የአዛም ህዝብ ያውቃል፣ ዓለምም ያውቃል። ግን በአሁኑ ሰዓት በአዛ ውስጥ ልክ እንደ ገዥ ሆኖ የሚንቀሳቀሰው በተለይ ወታደሮችና ሚሊሻዎችን መሳሪያዎች እያከፋፈለ የሚንቀሳቀሰው ገዣችሁ ነኝ፣ አስተዳዳሪያችሁ ነኝ፣ እኔ ነኝ የምመራው የሚል አባባል ስላለው ይህን ስምምነት ለማዘጋጀት ይሞክራል። ግን እንደሚመስለኝ ከሆነ በዚህ ሳምንት ውስጥ መሰለኝ ጠቅላይ ሚኒስትሩ ወደ አሜሪካ ይሄዳሉ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከትራምፕ ጋር ልዩ ውይይት የሚያደርጉት ሁለተኛና ሶስተኛ ደረጃውን የሚሄድበትን መንገድ ነው። ለምን የትራምፕ ፍላጎት በአዛ ጦርነቱ አልቆ መከላከያ ከያዛቸው ቦታ እየለቀቀ በደረጃ ለኮማንድ ፖስቱ ማስተላለፍ ነው። ከዛ
የጋዛን ሀገር መልሶ ለመገንባት የዓለም ተዋጽኦ ስለሚያስፈልግ ገንዘብ በተለይ አንዳንድ የቤት መስሪያ ቁሳቁስ ስለሚያስፈልግ ያን ለማስገባት የእስራኤል ስምምነት ያስፈልጋል። በአሁኑ ሰዓት ግን አዝማሚያውን ስታየው ምንም እንኳን በአዛ በኩል ሙሉ የሆነ ቁጥጥር ይኖረን እንጂ በእጃችን ይሁን እንጂ ሌት ተቀን ውጊያው ቀጥሏል። ይሄም ይቀጥላል። በስንት ቀን ያልቃል በስንት ወር የሚባል ነገር አይደለም። ገና ብዙ ጊዜ ይፈጃል። ሐማስ ትጥቁን እስካልፈታና ግዛቱን እስካልተወ ድረስ መከላከያ የአዛን ዙሪያ ይለቃል የሚል አቋም የለኝም። ይሄም ይቀጥላል። እንግዲህ በቅርብ ቀን የሚቋጭ አይደለም። እንግዲህ ከአንዳንድ ምንጮች ከእስራኤል ውጭም የሚመጡ አንዳንድ ምንጮች እንደሚሉት ሐማስ ትጥቁን የምታስፈታው እስራኤል ብቻ ነች፣ ሌላ ኃይል ሊያረግ የማይችለው ሁኔታ ነው የሚል አንዳንድ ምንጮች አሉ። በዚህ ጉዳይ ላይ በእውነት እስራኤል ይሄንንም ደጋግማ የተናገረችው ነው። በቀላል የሚሄድ ነገር ካልሆነ ያው በጉልበት የሚሆን ነገር መሆኑን ጠቅላይ ሚኒስትርም ተናግረዋል። ይሄ ነገር እስከመቼ ነው ማለት እንግዲህ አንድ የመጨረሻ ታጋቻችን የቀረ አለ። በአንጻሩ ስንመለከት ደግሞ እስራኤል አሁንም ጥቃቱን አላቋረጠችም። እንግዲህ እርግጠኛ ነኝ የተለያዩ የስለላ ድርጅቶችም ስራቸውን እየሰሩ ነው። ይሄ ማለት በጋዛ ሁኔታ ላይ አሁን የጠቅላይ ሚኒስትር ቢንያሚን ኔታንያሁ ከዶናልድ ትራምፕ ጋር የሚያደርጉት ግንኙነት የጋዛ የመጨረሻው ውሳኔ ምን መስሎ ይታያል ኮሎኔል? እንግዲህ እንደ ሁኔታው ነው፣ በሂደት ማየት ይቻላል። የትራምፕ ፍላጎት ሁለተኛ ደረጃ ሶስተኛ ደረጃ ተላልፎ አዛ መልሳ እንድትገነባና የአዛ ህዝብ ሰላማዊ ህዝብ ኑሮውን እንዲቀጥል ነው። ያን ለማድረግ ግን እርግጡኝ የምነግርህ መከላከያ ሙሉ ዝግጅት አድርጓል። ምክንያቱም የኮማንድ ፖስት ምን ያህል የአዛን አማጽያን ቡድን ሐማስን የማስፈታት አቅም አለው፣ ጉልበት አለው፣ ኃይል አለው፣ ቦታዎችን እንዴት ነው መስረጃና ማስረጃ ቢሰጠውም እንኳን የሚገባው ጥምር ኃይል በተለይ የካታርን ያዋከለ ስለሆነ የቱርክን እንዲገባ ፈልገዋል። ሌሎችም ከአረባት ሀገር የወጡ ወታደሮች ይሄን ነገር በትክክል ይሰሩታል የሚል ጥያቄ አለ። ለዛም ነው መከላከያ ሙሉ ዝግጅት ያደረገው። ምናልባት ሐማስ በሰላም መሳሪያውን ካልሰጠ፣ ፈንጆቹን ካልፈታ፣ ዋሻውን ካልሰጠ፣ የኮማንድ ፖስት ስራውን ሙሉ በሙሉ ካልተገበረ መከላከያ ከዛው ካለበት ሆኖ ያያል። ባልተሳካበት ሰዓት ግን መከላከያ መስረጃም ስላለው የት እንዳለ ዋሻው በካርታም ቢሆን ስለሚታወቅ ምን ያህል መሳሪያም የአዛን አማጽያን ሐማስ መሳሪያ እንዳለው ስለሚታወቅ ከባድም ቀላልም መሳሪያ መከላከያ ቦታ አይለቅም። እነዚህ ኮማንድ ፖስቶች ያልኩ የአሜሪካው ኮማንድ ፖስት ይሄን ነገር ሙሉ በሙሉ ካልፈጸመ መከላከያ ገብቶ 2 ዓመት የተዋጋበትን ውጊያ በትንሽ ሰዓታት ውስጥ በትንሽ ጊዜ ውስጥ ምክንያቱም በአሁኑ ሰዓት የምንሰጋው የለም። ታጋቾች ወገኖቻችን ተመልሰዋል። ሙሉ ከሞላ ጎደል አስከሮኖች ወጥተዋል። የምንሰጋው ነገር የለም። ያለንን አቅም ተጠቅመን ሐማስን ማውደም ብቻ ነው። ይሄንም ሐማስ ጠንቅቆ ስለሚያውቅ እነዚህ ኮማንድ ፖስትን ሰበብ እያደረገ ጊዜ ለማራዘም ነው የሚፈልገው። ይሄ ደግሞ እንደሚመስለኝ ከሆነ የሚሳካለት አይሆንም። ትራምፕ ይሄን ነገር አይፈቅዱም። በተለይ አደራዳሪ ሀገራትን እንደዚሁም ግብፅን የሚሰጡ አይመስለኝም። እንደምታየው ነው የራፊያ ኬላ ይከፈት ቢባል እንኳን እንግዲህ ምናልባት የራፊያ ኬላ የሚከፈትበት ምክንያት የአዛን ህዝብ ለማስወጣት ነው ወይም ለማግለል ሲባል ነው ተብሎ ሐማስን ነገር አልፈለገም። ተቃራኒ የአረባት ሀገራትም ስላሉበት በአሁኑ ሰዓት የተወሰነው ውሳኔ ስራ ላይ አይዋለም። ስለዚህ በአዛ ውስጥ ያለው ከምናውቀው ይልቅ የማናውቀው ስለሚበል ቀድሞ መናገሩ ስለሚሆን ለዚህ ቆጠብና ወደ ይሁዳ ሰማሪያ ቦስ ይሻለኛል። እሺ ኮሎኔል፣ ሌላው እንግዲህ በሱሪያ አልጁሊያኒ 1 ዓመት ያስቆጠሩ ነው። ከሰሞኑ ትላንትም ከትላንት ወዲያም ሲታይ እንግዲህ በሱሪያ አንዳንድ ሰላማዊ ሰልፎች ዜጎች የወጡበት ሁኔታዎች ታይተዋል። ጥሪያቸው የሆነው አሁንም ወደ እስራኤል ነው። እንግዲህ ጋዛን
በሚደረገው ጦርነት እንደገናም ሆነ ብሎ የፍልስጤምን ሁኔታዋ በማየት አሁንም የፉከራ ነገሮች እየታዩ ነው። እንግዲህ ይሄ መንግስት እስካሁን ድረስ ግልጽ የሆነ መረጃ የለንም። ስለዚህ መንግስት በሱሪያ የሚሆነው ሁኔታ እንዴት ነው? እንደውም አንዳንድ ባለስልጣኖች እስራኤል ሀገር እንደሚሉት በሱሪያ ጦርነቱ የማይቀር ነው የሚል ንግግሮችም እየተናገሩ ነው። ይኸውልህ ሱሪያና ሊባኖን ምንጊዜም ለእስራኤል ፈታኝ ሀገሮች ናቸው። በሱሪያ በኩል ያለው አልጁሊያንን የማይፈልግ ብዙ ህብረተሰብ አለ። አልጁሊያን ራሱ የሚደቁታቸው የሚገላቸው ልክ እንደ አሳድ መንግስት ማለት ነው። ሌላው ደግሞ ውስጣዊ የሱሪያ ህዝብ ብዙ የማይደግፈው ተጽዕኖ እየተደረገበት ነው። ስለዚህ ውስጣዊ የሆነ ትውከት አለ። ያ ትውከት ወደየት ነው የሚወስደን ካልከን እና ወደኛ ሊመጣም ስለሚችል አንዳንድ ጂሃዲስቶችም እንግዲህ አልጁሊያን የሚጋዙት መንግስት በተለይ ወታደራዊ አካል ብዙ ትራይብስ ያሉበት ብዙ ብዛት ያላቸው የተሰባሰቡ የሱሪያ ነዋሪዎች ናቸው። አላዊዎች አሉ፣ ሺዎች አሉ። በተለይ ሺዎች ኢየሩሳሌም እንመጣለን፣ ኢየሩሳሌም የኛ ሀገር ናት እያሉ እሱንም እያወቁት ነው። ለእስራኤልም ፈተና ሆኗል። አፈን ሞልቼ የምናገረው ግን በዛ በኩል ሙሉ ቁጥጥር አለ። ምናልባት የሱሪያም ህዝብ እንደ አዛ መደቆስ ካልፈለገ እስራኤል ይሄን ነገር የምትፈቅድ አይመስለኝም። የያዝናቸው ቦታዎችን በዛ አካባቢ ስላሉ በተለይ የዱርዝ ወገኖችን የዱርዝ ተራራ የሚባለው እስካሁን በእስራኤል ቁጥጥር ነው። ወታደሮቻችን ከዛ አሉ። አይናቸውን አልዘጉም፣ እየተቆጣጠሩት ነው። ግን የምንሰጋው በተለይ የሱሪያው ሺና የሊባኖስ ወታደር ሺ አባላት አንዳንድ ከሂዝባላ ጋር በመሆን በተለይ በሲዶን አካባቢ ድሮብ ሊባኖን በምንለው ቦታ ሲዶን በሚባለው ቦታ የሐማስ የሂዝባላ አካል የሆነው የሐማስ ቡድን የሆነው ሊባኖስ የሚኖረው ሀገር ሊባኖን የሚኖረው ትልቅ ልምምድ አድርጎ የኛን ሰፈሮች በተበን ሀገር የሚገኙ ከተማዎችን ሰፈሮችን ልክ ጥቅምት 7 ሐማስ እንዳደረገው ስላደረገ ዝግጁት ልምምዱን አይቶ መረጃና ማስረጃ እስከነበረ ድረስ ሰሞኑን በሲዶን ላይ የነበረውን ቤዛቸውንና በመቶ የሚቆጠሩ ጉዳት የደረሰባቸው ከ20 የሚቆጠሩ የሐማስ የሂዝባላ አባላት የሆኑ የተገደሉበት ሰዓት አለ። ስለዚህ በዛ በኩል ደህንነቱም ጥሩ ስራ እየሰራ ነው። ትልቁ ስጋታችን ምናልባት ሂዝባላ ትጥቁን ካልፈታን የሊባኖስ መንግስት ትልቅ ተጽዕኖ ካላደረገበት ከዚህ ወር መጨረሻ ላይ የሊባኖስ መንግስት የሂዝባላን ትጥቁን እስካላስፈታ አዝማሚያውን ስታየው የኢራን ተልዕኮ ለመወጣት ሲባል የኢራን ተላላኪ ስለሆነ ሂዝባላ ወደ ጦርነቱ መልሰን የምንገባበት ጊዜ ቅርብ ነው ማለት ይቻላል። እንግዲህ ትልቅ የአሜሪካ ተጽዕኖ አለ፣ የዓለም ሀገራት ሊባኖስ ላይ ትልቅ ተጽዕኖ አለ። ግን ሂዝባላ ራሱን እያንሰራራና ለመበቀል እኔ አልሞትኩም እስራኤል አልተሸነፈችም ለማለት እየተቀጠቀጠ እኔ አሸንፋለሁ የሚልበት ልክ እንደ ኢራን መንግስት ኢራን ተደብድባ ሳይንቶች ወስታን ተቀምጣ ወታደሮቿን መሪዎችን መኮንኖችን ተቀምጣ ለህዝቦች የምታወራው ወሬ ግን ከእውነት የራቀ ስለሆነ በዛ በኩል ነው ሂዝባላም እኔ ያለሁኝ ለማለት የሚያደርገው። መልሶ እንደገና ደግሞ የሊባኖስን ህዝብ በሊባኖስ ሁለት መንግስት አለ ነበር ለወደፊት ያንን ለማስቀጠል ስለሚፈልግ እስራኤል እንደኔ በኩል ለሀገራዊ ሁኔታ የሚያገባት የለም። ግን ደንበር ጥሶ የሚመጣ እስራኤልን ለመጉዳት የሚዘጋጅ የተፈረደበት ነው። ሞት ስለተፈረደበት እስራኤል ሙሉ ዝግጅት አላት። ጠቅላይ ሚኒስትሩም ሰሞኑን በዛ በኩል ሄደው ጠቅላይ መከላከያ ሚኒስትር ጋር አንዳንድ ዝግጅቶችን ፈቅደዋል። አየር ኃይል ምንጊዜም ዘብ ነው። በዛ በኩል እንደሚመስለኝ ከሆነ ትልቅ ፈተና ይኖረናል የሚል አቋም ነው ያለው። ኮሎኔል የቀድሞ የክነሰት አባል አቶ ሽሎሞም አብረውን አሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልን አቶ ተስፋዬ። ጤና ይስጥልን ኮሎኔል መኮንን እንደምን አለ? ጤና ይስጥልኝ ሽሎሞ እንደምን አለ? እግዚአብሔር ይመስገን። አቶ ሽሎሞ መጠየቅ ይችላል።
እኔ እንኳን ልጠይቅ የፈለኩት ኮሎኔል መኮንን ከሱሪያ ጋር ያለው ፍጥጫ በመጨረሻ ላይ እስራኤል አሚኻይ ሽክሊ የሚባለው የካቢኔ አባል ከሱሪያ ጋር ጦርነት መክፈታችን አይቀርም ሲል ተናግሯል። በአንድ በኩል ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አልፈረምበትም ያሉት የደህንነት ጉዳዮች ዘለ ውይይት ተደርገው አልጁሊያኒ ለመፈረም ፈቃደኛ ሆኖ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ፈረሙበትም እና እሳቸው መፈረም የማይፈልጉት እና አሚኻይ ሽክሊ ደግሞ ጦርነቱ አይቀርም ሲል እኛ ወደ ጦርነት እያልን ነው ከሱሪያ ጋር። ይሄ አንዱ። ሁለተኛው ጥያቄ ደግሞ በትናንትናው ዕለት እናንተ ቤተሰብ የነጮ ቤተሰብ ያደረጋችሁ ታሪካዊ የሚገርም ነገር አይቻለሁና በቀደምም ነው ትናንትና ወዲያ አውርተን ነበር። እንዲያው እስቲ የታደሰ ነገር ከዛ ብትነግረን ብዬ። እሺ ከሁለተኛ ጥያቄ ልመለስና ትክክል ነህ። በ8 ቀን በዚህ ወር ሰኞ ማታ ትልቅ የሆነ የነጮ ቤተሰብ ዝግጅት አድርገን ነበር። ያ ዝግጅት ዋናው ዓላማው እንግዲህ ሽሎሞ እኛ ሰው እስከሆነ ድረስ አላፊዎች ነን። ሀብትም ንብረትም አንዳንድ ጊዜ ሊጠፋም ይችላል። እኛ ማስቀረት የፈለግነው ግን ውርስ የሚሆን ቅርስ የሚሆን ለልጆቻችን የሚተላለፍ አልፎም በየዩኒቨርሲቲዎች ላይብረሪ የሚቀመጥ የትውልድ ጽፈት ነው ያደረግነው። ከትውልድ የሚወረስ ልጆቻችን እኛ እንደዚህ ነን ለካ የት ነው የመጣነው የት ነው የምንለው እነሱን የሚያነቃ የሚያደራጅ ተስፋ የሚሰጥ ነው። ሌላው ግንኙነት ደግሞ በዚህ ትልቅ ቤተሰብ ውስጥ በሶስት ቃዛዎች የተመሰረተ ከነሱ አብራክ የወጡ በሚገርም ሁኔታ እኔ እንኳን አላወቅኳቸው እንግዲህ ፕሮፌሰሮች ያሉበት ዶክተሮች ያሉበት ስማቸውን መጥቀስ አልፈልግም። ዶክተሮች ስልህ እንደዚሁ በሆስፒታል የሚሰሩ ነው። ሌላው በመስክ በኬሚስትሪ በፊዚክስ ያሉ ዶክተሮች ብዛታቸውን እኔ ራሴ ገርሞኛል። ሌላው እንግዲህ እንደምታውቀው ይሄ ዋናው ምክንያታችን የነሱን ታሪክ ጽፈናል። ከየት ተነስተው የት ደረሱ ልጆቻችን ጉልበትና አቅም እንዲሆናቸው ነው። ራዕይ እንዲያዩ ማለት ነው። ራዕይ እንዲሆናቸው ነው። ለካስ እኛም ከዚህ ቦታ እንደርሳለን፣ አቅም አለን፣ ጉልበት አለን፣ ጠንክረን ከሰራን የማንወጣው ነገር የለም የሚል በአማርኛና በዕብራይስጥ የተጻፈ ነው የሁላቸው። ከሀበር ክኔሴት አዲሱ መሰለ ጀምሮ ከየት ተነስቶ የት እንደደረሰ እነ ንግስት መንገሻ እነ ፕሮፌሰር ሲምካ ጸጋሁን እነ ዶክተር ሜራ ብዙዎቹ በዚህ ላይ እነ ማረታ ባሮክ የንጌቱና ምክትል ከንቲባ ተላቢ የሆነችው ብዙ ጻፍንበት ስለሆነ በዚህ ሰዓት የምናገረው አይመስለኝም። ይሄን ካልኩ በኋላ እንግዲህ ወደ ዋናው ቁም ነገራችን እንመለስና ወደ ሱሪያ ተወስደህ ጠቅላይ ሚኒስትሩ ያልፈረሙበት ምክንያት ሊኖራቸው ይችላል። በሰሜኑ በኩል ምን ጊዜም ለኛ ፈታኝ ነው ብያለሁ። ግን ከሰሜኑ ሊባኖስና ሱሪያ ፈታኝም ቢሆን በዛ በኩል ሙሉ ዝግጅት አለ፣ መረጃም አለ፣ ሙሉ ዝግጅትም አለ። የሚንቀሳቀስ ነገር በሙሉ በቁጥጥር ያለው። በአሁኑ ሰዓት ግን ትልቁ ፈተናችን ሆኖ ያለው ይሁዳ በሰማሪያ የሚባለው ነው። እኔ ድሮም ቢሆን ተናግሬያለሁ፣ ዙሬ ደጋግሜ አሁን በሰሞኑ እንደምታየው ትልቅ ዘመቻ ተደርጎ በቱልካረም አካባቢ ከመከፈር ከሚባለው 5 ኪሎ ሜትር ከሆነው ከተማ ላይ በሚገርም ሁኔታ የማናውቀው ሚሳኤል ተገኝቷል። ይህ ሚሳኤል ደግሞ ተዘጋጅቶ የነበረው እስከነ መጋዘኑ ወደኛ ከተማዎች ወደ ናታንያ፣ ወደ መከፈር፣ ወደ ክፋር ሳባ፣ ወደ ፔታህ ቲክቫ የሚተኮስ ነው። እንግዲህ ይህ ሁኔታ የሚያሳየን ሐማስ እና ሌሎች ድርጅቶች ዳዳ ኢስላሚ እንዴት ይሄን መሳሪያ እንዳስገቡት። የቤርሼባ ነዋሪ ኖት በተለያዩ ባለፈው የጦርነቱን አስመልክቶ እንደዚሁም የሶረካ ሆስፒታልንም አስመልክቶ እንግዲህ እዛ ስለሚሰሩ የህብረተሰባችንን
መሪ እንደመሆን እያገለገሉ ነው። በመጀመሪያ እስኪ ስለ አየር ሁኔታው ስለ አየር ጸባይ እንነጋገር። የእናንተ አካባቢ እንዴት ነው በአሁን ሰዓት? አዎ እንግዲህ የአየሩ ጸባይ ያው በሬዲዮንም እንደተነገረው ሁሉም ያውቃል። እንግዲህ በተለይ ዳሮም አካባቢ ቤርሸባ በጣም ጥሩ የአየር ጸባይ ነው ያለ። ትንሽ ማታ ዘንቦ አደረ እንጂ አሁን ራሱ ፀሐይ ነው እና በአንዳንድ ነገር በመርካዝም ሆነ በጻፎንም ስንደውል ስልካቸው አልሰራም ያላለ ጎርፍ ቅልቅልቅ አለ። በእኛ እግዚአብሔር ይመስገን ደህና ነው። እንደውም አሁን ይገርማል ፀሐይ ነው ያለው፣ ዝናብ የለም። አዎ እንግዲህ ቤርሼባ እንደሚታወቀው ዝቅተኛ ቦታው የሆነ ነው። አብዛኛውን እዛ አካባቢ ስጋቱ ከኢየሩሳሌም ተራራዎች የሚመጡ ጎርፍና ይሄን አካባቢ ጥቃት እንዳያደርስ ብዙ ጥረት እየተደረገ ነው፣ ዝግጅትም እየተደረገ ነው። የሆስፒታሉ ጉዳይ እንዴት ሆነ? ባለፈው በጦርነቱ ጊዜ የተመታው ሆስፒታል እንግዲህ ባለፈው እንዲሰራ ጠቅላይ ሚኒስትር ቢንያሚን ኔታንያሁም ትዕዛዝ ሰጥተው ነበር። እንዴት ነው እድሳቱ ተጀምሯል? አዎ እድሳቱ ያው እንግዲህ እንደሚታወቀው ወደ 3 ቢሊዮን ገንዘብ ከመደበ የሚባለው እድሳቱ ያው ፈርሶ ባይሰራ እድሳቱ በጥሩ ሁኔታ እንዲሁም ብረት ለበስ እያመጡ የጠገኑት ናቸው እና በጥሩ ሁኔታ ነው አሁን እየጠገኑት ያሉ። አደጋ ቢደርስ እንኳን ራሱን እንዲችል ጥንቃቄ በተሞላበት ራሱን እንዲችል የሚል ነው። ጥሩ ነው እየተሰራ ያለውን ጥገናው ማለት ነው። አቶ ሽሎሞ ጥያቄ ካለው አቶ ሽሎሞ? አሁን እንኳን ወደ ሌሎች ወደ አሊያ ጉዳይም ስለምንገባ ለዛም ሰፋ ያለ ጥያቄ ይኖረኛል። ግን አሁን ስለ ቤርሼባ ሆስፒታል ጉዳይ በምንልበት ጊዜ በተለይ አንዱ አካባቢ ሙሉ በሙሉ እንደፈረሰ ነው። አሁን እየተደረገ ያለው ጭራሽ ፎቁን አፍርሶ እንደገና መገንባት ነው ወይስ የተሰነጠቁትን ግንቦች ማደስ ነው? ምን አይነት ስራ ነው እየተሰራ ያለው? ራሱ መሳሪያ የወደቀበት እስካሁን ድረስ አልደረሱበትም። መሳሪያ የወደቀ ከላይ ነው፣ ከአምስተኛ ፎቅ ነው። አንዱ ፎቅ ያው ኮለን የምንለው ዋናው ፈርሷል። ግን ከዚያ ውጭ ያሉትን እየጠጋገኑ ወደዚያ እየቀረቡ ነው። ጭራሽ አልፈረሰም። ይሄንን የማጠናከር ስራ ነው እየሰሩት ያለ፣ የማጠናከር ነው እንጂ ፎቁን ናኑን አላፈረሱትም። ይገርማል። እና ያው ብረት ለበስ ገዝተው ጥሩ ነገር እየሰሩ ነው ከታች ጀምረው ወደ ላይ። አቅራቢያ ያለው ግን ዋናውን ገና አልደረሱበትም። ዋናው በከባድ መሳሪያ ወደቀበትን የተደረመሰውን አልደረሱበትም እስካሁን ድረስ። ሆስፒታሉ ግን ሙሉ በሙሉ አገልግሎት እየሰጠ ነው ያለው። ምክንያቱም እንደምናውቀው ለምሳሌ የደቡቡን አካባቢ ትልቅ አቀፍ ሆስፒታል ነውና የህዝባዊ አገልግሎት ውስጥ ቀንሷን እና ወይስ አልቀነሰም? እንደ በፊቱ ሲሰራ እንደነበረ ነው ሆስፒታሉ አሁን አገልግሎት እየሰጠ ያለው? አዎ ሙሉ በሙሉ ነው። እንግዲህ ያባቁ እንደገና አዲስም ተገንብቷል። ከዚያም አዲስ ቦታ ላይ የተወሰኑ የህፃኖችን ሕክምና ደረጃ እዛም እያስገቡ ናቸው። ሙሉ በሙሉ ነው እርዳታ እየሰጡ ያሉ፣ ሙሉ በሙሉ ነው ጥገናም እየሰጡ እየተከታተሉ ነው ያሉ እና አሁን ዋናው ነገር ዋናው ከባድ መሳሪያ ያረፈበት አምስተኛ ኮማ ያለው ስር ለስር እየጠራረጉ እየጠገኑ ናቸው ያሉ እና ጥሩ ደረጃ ነው። ለተመልካቾቻችን እንዲያውቁልን የምንፈልገው ሆስፒታሉ አሁን ለምሳሌ እኔ ቤርሼባ ሆስፒታል ሶሮቃ መጥቼ አገልግሎት እቀበላለሁ ብል አይ ቦታ ስለሌለ ከሌላ ሆስፒታል ትሄድ ይባላል ወይስ ይቀበሉታል ነው ጥያቄ? ይቀበሉታል። በስነ ስርዓት ነው የሚቀበሉት። እንዲሁም አሁን እየተስፋፋ ነው። ሌላም ፎቅ ተገንብቶ እያለቀ ነው። ይቀበሉታል። ጥሩ ነው ያለ እና አገልግሎት ይሰጣል ሙሉ በሙሉ። በጣም አሪፍ። እንግዲህ አዎ አቶ መላኩ እንግዲህ በእውነት አቶ ሽሎሞ አንስተውታል። የኢትዮጵያ የቀሩት ዘመዶቻችን ጉዳይ የት ደረሰ ለማለት ለመንደርደሪያ ያህል በትላንትና ዕለት የመንግስት ያጸደቀው ሁኔታ የምስራቅ ህንድ የሚገኙ የምናሼ ዘር የተባሉ በ27 ሚሊዮን ሼክል እስከ 2030 ድረስ 5000 አዲስ ገቢዎች እንዲገቡ
አጽድቋል በጀቱን የኢትዮጵያ ይሁዲዎች የቀሩት ኢትዮጵያ የቀሩት ሁኔታ እንዴት ሆነ ይሄንን ነገርስ በቅርብ የሚከታተለው ማን ነው አቶ መላኩ ይህን ጉዳይ እንግዲህ እኔም በክንሴት ለሚሰሩ የኛ ማህበረሰብ ሪፖርትን የማስተላልፍ ያለው ባካችሁ በስልጣን ዘመናችሁ ወገኖቻችን እንዲመጡ አድርጉልን ባካችሁ ከዛም ራሱ የድረሱልን ጥሪ ደብዳቤ ልከዋል በየቦታው ተሰራጭቷል በእስራኤል ሀገር እኔ ገርመኛል ከጋዜጣ እስከ ክንሴት አባል ድረስ እንደው ስለ ኢትዮጵያ ወገኖች አንድም ራሱን ያነሳ የለም አሁን ትናንትና አንዳንድ ሃይማኖት መሪዎች ጋር ተነጋግረናል ድሮ የመጣ ሳይባል እንግዲህ ህዝባዊ ጫና ህዝባዊ ሰላማዊ ሰልፍ ከመንግስት ላይ ጫና ከምርጫ ከመምጣቱ በፊት ይሄንን አድርግ እየተባባልን እየተደራጀን ነው እኔ በእውነት ጋዜጠኛም ሆነ በመንግስት የሚሰሩ የኛ ባለ የሆኑ ሰዎች በሙሉ ስለ ኢትዮጵያ ወገኖቻችን ምንም አንዳችን ነገር አንስተው በፓርላማም ሆነ በተለያዩ ሚዲያዎች ላይ ያነሱት ነገር የለም ምክንያቱም አሁን ያለው ጫና በጣም ከባድ ነው ኢትዮጵያ እንደምትሰሙት የሰው ልጅ ጠለፋ ነው ያለው ተታገሰ 2 ሚሊዮን አምጡ እየተባለ እንደዚያ ነው ያለው አቶ መላኩ ሚዲያ ሲሉ ማለት በእስራኤል ያሉ ከዚህ ከአይቲቪ እንግዲህ ነገሩን ብዙ ሁኔታዎች ላይ የተከታተለ ነው ከዚህ ሌሎች ቻናሎች መነጋገር አለባቸው ነው ወይስ ግልጽ ለማድረግ ነው እኛ እንግዲህ በህዝባዊ ያው እንግዲህ በመደራጀት ወገኖቻችን ቀሩ ብለን እኛም ለመደራጀት ነው ወደፊት ያለነ በተለይ አንድ ወንድማችን ማለው ባሊ አቅሊጣ የሚታገል ወንድማችን አለ በየቦታው በየከተማው እንደራጅና ያው እንግዲህ ምርጫ ከመካሄዱ በፊት ቀድመን ያው ሰላማዊ ሰልፍ እናድርግ ነው የምንለው ከጎናችን የሚሆን ሰው ግን አንድም የለም ጋዜጠኛ ብንለው ሌላም ብንለው ምንም ነገር የለም ከዛ ግን ያው ደብዳቤ ልከዋል የድረሱልኝ ጥሪ እንደምታዩት እንደምሰሙት አሁን ወቅቱ በጣም አስቸጋሪ ጊዜ ነው ያለንበት በረሃብ በጦርነት ነው ያሉ ወገኖቻችን እና እንግዲህ እናንተም በሚዲያ እንደዚህ ተባብራችሁ ብታስተላልፉልን የበለጠ ነው ይማል እንግዲህ እኛ በተለያየ ጉዳይ ላይ በእውነት ስለዚህ ጉዳይ እናንተንም ያቀርብን ሌሎችንም ያቀርብን እየተጠያየቅን ነው ከሰሞኑ በኢየሩሳሌም አካባቢ ይሄንን የአዲስ ገቢዎችን ባስመለከተ አንዳንድ ፕሮግራሞች ተይዘዋል የተባለ ነው ማን ነው አዘጋጁ ስለምንስ ነው የሚነጋገሩት እዛ አይኔ በበኩሌ ከዶክተር ጸጋ ፈንታውን ጋር ነው ይሄን ጉዳይ ያቀረብሽ ባክሽን ካሁን በፊት ክሊና አንድ አቋም ይዛ ነው ያለከች አንቺም ደግሞ ልክ እንደሷ አንድ አቋም ያዥ በማለት እሷ ጋር በዛ ተነጋግሬያለሁ እሷም ደግሞ ያልያ ቅልጣ መስሪያ ቤት የገንዘብ ሚኒስትር እንዲሁም ከመንግስታችን ከዲዲ ጋራ ቁጭ ብለን ያለውን አንድ ፕሮግራም ይዛለሁ ብላ ያው ከኔ ጋር ተነጋገርነ ቃል ገብታለች እንግዲህ እሷ ትሆናለች ብዬ ነው ማሰብ እንግዲህ ኢንፎርሜሽን እንኳን የደረሰኝ የለም